ቀደም ሲል ቃል በገባነው መሰረት አለማየሁ እሸቴን ጨመር አድርገን እናስታውሰው። ስራው ይደክሞኝ ስገባ ከፊቴ ትጠብቀኛለች ዋዋ ውዷ ባለቤቴ የቤቴ ዋንዴራ አልፌ ስገባ ልጄ ዋዋ ያሉኛ አባባ አንቺ ነሽ ሕይወቴ ውዷ ባለቤቴ ሰማሽ እኔ ነኝ ዋይነሽ አንቺ ሌላው ናየና ፍቅሬ አገረሽ ተፋሽኝ ጉድ ነው ጊዜ ሆነሽና ጥቃትሽ ተባብለን ነበር ሳንሆን እንደዛሬ ያጋጠመንና ያጋጨን ቀን ነው በልቶ ወጥን መስበር ያልተለመደ ነው ሰማሽ ያ ታራ عجبك من عينيني ليا ترى حسدون بحبي ليا ترى عجبك من عينيني ليا ترى حسدون بحبك ليه مش قدري كوبك ولا ايه وادرا عدلك عيني فكري عدرا نوراتين اندسفافا وادرا لجنتي كرسمين وادرا بتمتي شال شال بيتش لانتي اكوراشا Oh tell me how to love her Oh tell me how to kiss Cause you really know that Oh you are best of it I really mean it Be a baby to me Will you tell me darling Will you tell me darling Cause you know how to love Will you be mine no baby I really mean it Be a baby to me Yeah, tell me now Before I go round and round Yeah, tell me now Before I go round and round ወደ ሙዚቃ ዓለም ከመግባቴ በፊት እንግሊዝኛ ዘፈኖች ስለነበር መዘፍነው የነ ኤልቪስ ፕሬስሊ ዘፈኖች በየትምህርት ቤቱ ነበር መዘፍነው ስሜ በጣም ታዋቂነት አትርፏል ይዛ ጊዜ በየትምህርት ቤት ጀነራል ዊንጌትስ ነብሱን ይማረውና ተስፋዬ ገብሬ የሱ ፒያኒስት የነበረ ፒያኖ sometimes ይዝልናል እንግዲህ እኔም ጊታር ያስኩኝ እንደው ሜጀሯን አንዷን ክር ብቻ ይዤ ብቻ በአክሽን መንፋት ነው የዛ ጊዜ ፍላጎቱ ስሜቱ አለ ማፈር የለም እውነተኛው ስሜት ጉልህ ሆኖ ለሰው ይታየዋል በየቦታው እንዲህ አይነት ስም ስለነበረ እንዲያውም ፍቅሩ ገብረ ሚካኤል ከኔ ጋር ነበረ ባንክ ይሰራ ነበረ በአሁን ሰዓት ካናዳ ላይ ነው ቶሮንቶ ነው ያለ ጎበዝ ዘፋኝ ነበረ እሱ እኔ እንደዚህ ከተስፋዬ ገብሬ ስር ተከትለን ነበር ምን ሰራ ተስፋዬ ገብሬ ከኢትዮጵያ ወጣ እና ወደ ጣሊያን ገባ እኛ ቁልጭ ብለን ቀረን በየትምህርት ቤቱ አካባቢ በተለይ ጀነራል ዊንጌት ስኩል ልዩ ልዩ በዓል እየተዘጋጀ ምን ዘፍነውኛ ነበርና በጣም ፌም አግኝቻለሁ ፖሊስ ሙዚቃ ክፍል በጣም ጎበዝ የነበረ ዘፋኝ ነበረ ተስፋዬ መኩሪያ የሚባለው ጥበቡ በላቸው ደግሞ የዛ ጊዜ ሐረር የነበረው የምስራቅ በር ሙዚቀኛ ነው ምናምን የሚባለው ቲያትር ክፍል ውስጥ ይሰራ ነበር ጥበቡ በላቸው ማለት ጎበዝ ደራሲ ጨዋ ወንድማችን ነበር በኪነ ጥበብ ዘርፍ ከፍተኛ አስተዋጽኦ ያደረገ ነበር ታዲያ ድንገት እንዲህ አግኝተውኝ ሁለቱ ተስፋዬ መኩሪያና እሱ ይዘውኝ ፖሊስ ካምፕ ሄዱ ፈጥኖ ደራሽ ካምፕ ወዲያውኑ ተዚለኛል ኮሎኔል ረታደመቀን እንዲህ ያልነውት ልጅ ጎበዝ ልጅ መጥቷል ብለው ይሏቸዋል ፈጥኖ ደራሽ ካምፕ ውስጥ አዛዥ ናቸው እዛ ጊዜ ኮሎኔል አያሌው አበበ ነፍሱን ይማረውና እስቲ ፒያኖን ያዝልታሉ ፒያኖ ሲይዝልኝ
ዘፈናሉኝ ዘፈንኩ በቃ ይዛን ለታ እዛው ቢቀረውኝ እዛው ሲያጫውቱኝ አደሩ መኝታ ተሰጠን ቀሮ እዛ ግቢ ቤትም መሄድ የለ ምንም የለ ፖሊስ ሙዚቃ ክፍል ስገባ አባቴ ኑሮውን ለውጦ ወላይታ ሶዶ የሚባል ከተማ ሄዶ እዛ ቤታችን እዛ ነው እኔ ግን እዛ ሀገር አልሄድም ብዬ አጎቴ ቤት ነበር መቀመጠው በዛው እዛ ካምፑስ ገባሁኝ አደርኩኝ ቀረው ከዛ ደሞዝ እንትን ተባለ የኔ ልጅ ነች ነው የሚሉሳቸው ራሴ ግጥሙን ጻፍኩኝ ራሴ ዜማውን ጻፍኩኝ አባቴ ለምን ዘፋኝ ሆነ ብሎ ይዛን ጊዜ በጣም ተሳይቶ ይፈልገኝ ስለነበር ገለዋለሁ ይያለ ሁሉ ይነበርና ነፍሱ ይማረው የዛን ጊዜ ነው ሆኛለሁኝ ብቸኛና ከርታታ ስላጣሁኝ ባንቺ ፍቅር መንፋታ የሚል ነገር ነው የዘፈንኩት ጋሞ ገብረየስ የሚባለው ሳክፎን ይነፋ ነበር እሱ ነበር የጻፈው ኖታውንም አባቴ እናቱ ከሞቱበት በኋላ ከደራ መጥቶ እዚህ አጎቱ ትልቅ ሰው ነበሩና እሳቸው ቤት ይቀመጣል ትልቅ ሰው ናቸው ሰውየው ስማቸው እንታው ነው ሚስትየዋ ግን ልጆቻቸውን ተፈሪ መኮንን ትምህርት ቤት እየሰደዱ እሱን እንደ ቤት አሽከር ያስቀሩታል ቤት በዚህ እናቴ ትላንትና ሞተችና እኔ የሀብታም አሽከር ልሆን ነው ብሎ ተበሳይቶ ጣሊያኖች ጋር አሽከርነት ተቀጥሮ መኪና ተምሮ ከዛ ደረጃ ተነስቶ ሀብት ሊያገኝ ይችላል የኔ አባት ያንን ቁጭቱን እኔ ሳልማር የቀረሁትን ዲጄ አንድ ልጅ ይማርልኛል ብሎ ጉጉቱ ያ ነበር እኔ ሳይልልኝ ቀረሁና ወደዚህ ነገር ገባሁበት በዚህ ምክንያት ህሊናውን እየሳተ ነበር እንዲህ የሚሆነው የተከፋውን ጊዜ ከስንት ዘመን በኋላ በዚህ ሙዚቃ ዓለም ገብቼ ስኖር ሳለ አንድ ሁኔታ ገጥሞኝ ተቀይሜ ተከፍቼ ለብቻ የተክዤ ነው ያንጎራጎርኩት ተማር ልጅን በወቅቱም ደግሞ አባቴ ገና ወደ ሙዚቃ ዓለም ከገባቴ በፊት ሲመክረኝ የነበረውን እውነታ በትክክል ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ስማይ ልጄ በዚሁ የዛሬው የሸገር ሼልፍ ዝግጅታችንን አብቅተናል እስከሚቀጥለው ሳምንት በቸርን ሰንብት